ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ እዚህ ስክሪን ላይ እንደምትመለከቱት ፌብሩዋሪ 17 ከ10 ቀን ቀደም ብሎ ሪንግ ኦፍ ፋየር ኤክሊፕስ ነበረ። በጨረቃ ላይ እሳታማ ቀለበት የታየበት ጊዜ ነው። ማርች 3 የፊታችን ማክሰኞ ደም ጨረቃ ትታያለች። እንግዲህ ውድ ቤተሰቦቼ ተጠንቀቁ። ይሄ ነገር ቀላል እንዳይመስላችሁ። በዛሬው ዕለት ደግሞ የሚከሰቱ 6 የፈለኮች ድርዳሮች አሉ። በፀሐይ ዙሪያ ላይ የሚሽከረከሩ ኔፕቱን፣ ሳተርን፣ ቬኑስ፣ ሜርኩሪ በመሬት ጋር በአንድ መስመር የሚደረደሩበት ጊዜ ነው። መንፈሳዊ አንድምታው ምን እንደሆነ ልትረዱ ይገባል። ውድ የሣድስ ቤተሰቦቼ የደም ጨረቃ ስትከሰት ለምንድነው የዘመን ፍጻሜ ምልክት የሆነችው? በዚህ ፕሮግራም ላይ በደንብ ተቀምጧል፣ ትመለከቱታላችሁ። ለምንድነው በዘመኑ ፍጻሜ ላይ ደም ጨረቃ በዋነኝነት የዘመን ፍጻሜ ማስጠንቀቂያ እና ምልክት የምትሆነው? እስከ 2029 ጊዜ ድረስ የአሁን ፊታችን ማክሰኞ ላይ የምትታየው እቺ የደም ጨረቃ እስከ 2029 ያለን ነገር ተወስናለች። 2029 በኋላ በዓለም ላይ ምን ሊከሰት ይችላል? እሱም በዚህ ፕሮግራሜ ላይ አካትቼላችኋለሁ። እንደገና እነዚህ 6ቱ ድርዳሮሾች በህይወት በሚመጡበት ሰዓት ላይ በዛሬው ዕለት ይሄ ይከሰታል። ስለዚህ ከዛሬ ጀምሮ ባሉት ቀናቶች ውስጥ ነው ይሄ የምታዩዋቸው። ማታ በክሊር ጨረቃ ሰዓት ላይ ትመለከቱታላችሁ። ክሊር በሆነ ሰማይ ላይ በአይናችሁ የምትመለከቷቸው ድርዳሮች ነው። ይሄን ድርዳሮች እግዚአብሔር ሲነግረን ምንድን መልእክት እየተላለፈ ነው? የጨለማው ዓለም አምላኪዎች የነዚህ መሬቶች ፈለኮች በሚደረደሩበት ሰዓት ላይ የሚናገሩት እርግማን አለ፣ የሚናገሩት ጥንቆላ አለ። ጠንቋዮች የሚበረቱበት ሰዓት ነው። ክፉ ዓለም የሚበረታበት ሰዓት ነው ወደ ቤተሰቦቼ። ስለዚህ እናንተ በመንፈሳዊ ላይ ካልበረታችሁ የሚመጣው ውድመት ብዙ ነው። ይሄንን በእነዚህ ፕሮግራሜ ላይ አካትቼላችኋለሁ። ቀጥታ ልውሰዳችሁ ውድ ሣድስ ቤተሰቦቼ። ዘመኑ ላይ ንቁ፣ ዘመኑ ላይ ባንኑ። ይሄን ዘመን የምትዋጁት እግዚአብሔር የሚሰጠን ማስጠንቀቂያ ነው። ተዘጋጁ። ከማርች 3 በኋላ ያለ ዓለም ላይ በጣም በርካታ ነገር ይሆናል። ስለዚህ በሀገራችንም ጦርነት ላይ አሁን ግጭት ላይ ሁሉ ነገር ያለው በጸሎት ልንበረታበት የሚገባው ጊዜ ነው ማለት ነው ውድ ቤተሰቦቼ። ቀጥዬ በዚህ ላይ ትኩረት አድርጌ ላሳያችሁ። አብራችሁኝ ቆዩ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦች በመጋቢት 3 2026 ወይም በማርች 3 2026 የሚከናወነው የደም ጨረቃ ወይም ብለድ ሙን ወይም ሙሉ የጨረቃ ግርዶሽ በዓለም አቀፍ ደረጃ በጣም ትኩረት የሚሰጠው የስነፈለክ ክስተት ነው። ይሄ ክስተት እንግዲህ ጨረቃ ሙሉ ለሙሉ በምድር ጥላ ውስጥ በመታልፍበት ጊዜ ነው። መሬታችን በጨረቃና በፀሐይ መካከል ስታልፍ የመሬታችን ጥላ ጨረቃ ላይ ያርፋል። እኛ የምንመለከተው እንግዲህ ጨረቃ ላይ የመሬታችንን ጥላ ነው ማለት ነው። ስለዚህ ይሄ ክስተት ሙሉ በሙሉ በምድር ጥላ ውስጥ በመታልፍበት ሰዓት ነው ጨረቃ የሚከሰተው ማለት ነው። አንደኛ የምድር ጥላ ማለት ምን ማለት እንደሆነ ታውቃላችሁ? የሚያጠላ ነገር አለ። ልብ በሉ። ይሄ የጨረቃ ግርዶሽ የፀሐይ የምድራችን ጥላ በሚያርፍበት ነው። በሞት ጥላ መካከል እንኳን በሄድ አልፈራም ያለበት ዋነኛው ምክንያት የሞት ጥላ በሚወድቅበት ሰዓት ላይ በምድር ላይ ታላቅ ምልክት ይሆናል ማለት ነው። በህይወታችሁ ላይ የሞት ጥላ በሚያልፍበት ሰዓት ላይ እግዚአብሔርን ካልያዛችሁ ፍርሃት ያገኛችኋል። እግዚአብሔርን ከያዛችሁ መሻገር ይሆናል። ስለዚህ የክስተቱ ሙሉ የጨረቃ ግርዶሽ ነው በመጋቢት 2 እስከ 3 የሚከናወን ነው። 2026 ምሽት ማለት ነው። አሁን በመጋቢት 2 እና 3 2026 ምሽት በእኛ ማለት ነው። በፈረንጆቹ ማርች 3 ማለት ነው። ስለዚህ የደም ጨረቃ ምንነቷን በተመለከተ ምድር በፀሐይና በጨረቃ መካከል ቀጥታ ስትገባ የምድር ከባቢ አየር የፀሐይ ብርሃንን በማጣራት ቀይ ወይም መዳብ ቀለም ያለው ብርሃን ወደ ጨረቃ እንዲያርፍ ያደርጋል ማለት ነው። ይሄም የደም ጨረቃ ይባላል። ይሄ የጠቅላላ ግርዶሹ ቆይታ ጨረቃ ሙሉ ለሙሉ በጨለማው በምድር ጥላ ወይም አምብራ በሚባለው ውስጥ የምትቆይበት ጊዜ ወደ 58 ወይ 59 ደቂቃ ውስጥ ያክል እንደሆነ ይገመታል። አጠቃላይ ግርዶሹ ርዝመት ከፊልና ሙሉ ግርዶሽን ጨምሮ አጠቃላይ ክስተቱ በ5 ሰዓታት ላይ ይቆያል ማለት ነው። ባለፉት አስታውሳላችሁ ያን ሁሉ የፀሐይ የጨረቃ ደም የለበሰ ጨረቃ ተመልክተናል። ከዛ በኋላ በዓለማችን ብዙ
ውድመቶች ነው የመጡት። ብዙ ጦርነቶች መጥተዋል። እንደገናም ደግሞ ያንን ለመልካም የተጠቀሙት ደግሞ ተቀይሮ ከጦርነት የቆሙ ሀገራት ሁሉ አሉበት። በነዛ ሰዓት ላይ እንግዲህ በጣም ብዙ ውድመቶች ተከስተዋል። ምክንያቱም ቢባል መናፍስታዊ ዓለማት ይሄንን ተጠቅመው በሰው ልጅ መንፈስ ላይ ጫና የሚፈጥሩበት ጊዜ ነው ውድ የሣድስ ቤተሰቦቼ። ስለዚህ የመታየት እድሏን ቪዚቢሊቲዋን በተመለከተ በማርች ሰርድ አሁን የምትከሰተው ይሄ ግርዶሽ በሰሜን አሜሪካ፣ በፓሲፊክ ውቅያኖስ፣ በአውስትራሊያ፣ በምስራቅ እስያ በግልጽ ይታያል ማለት ነው። በአፍሪካ ውስጥ በስፋት ማየት የማይቻል ነው የሚሆነው። በኢትዮጵያ ውስጥ በስፋት ማየት አይቻልም። ነገር ግን በሚያሳዝን ሁኔታ ይሄ ሙሉ የደም ጨረቃ ግርዶሽ በአውሮፓና በአፍሪካ የማይታይ መሆኑ ካወቀን በሌሎች ዓለማት ላይ ሲከሰት በላይቭ ወይ ቀጥታ ስርጭት ላይ እናያለን። ነገር ግን መልእክቱ ለዓለም ነው የሚተላለፈው። የመጨረሻው ግርዶሽ ነው የሚሆነው ውድ ቤተሰቦቼ። እንደ አውሮፓውያን ዘመን አቆጣጠር 2026 የመጀመሪያው እና ብቸኛው የደም ጨረቃ ክስተት ይሆናል ማለት ነው። እንግዲህ እስከ 2028 ወይ 29 ድረስ የመጨረሻው ነው የሚሆነው። ይሄ ክስተት ከ2026 እስከ 2028 ወይም 2029 ያልኳችሁ መጨረሻ ድረስ የሚታይ የመጨረሻው ሙሉ የጨረቃ ግርዶሽ ይሆናል ማለት ነው። እስከዛ ድረስ እግዚአብሔር የሚነግረን ነገር ምንድነው? 2029 ድረስ ምንድነው በዓለማችን የሚከሰተው? መቋጫ የሚባሉ የዓለማችን ታሪኮች በጠቅላላ የሚከሰቱበት ጊዜ ነው። በዚህ ውስጥ በጣም ብዙ ትንቢቶች ይፈጸማሉ። በዚህ ጊዜ እስከ 2029 ባለው ጊዜ ላይ ውድ ቤተሰቦቼ በጣም በርካታ የእግዚአብሔር ሕያው ቃል በትንቢት የተነገሩት ነገሮች የሚፈጸሙበት ጊዜ ነው። ከ2029 በኋላ ዓለም ላይ ሊመጣ የሚችለው በጣም በርካታ ትላልቅ አንጓ የሚፈጥሩ ነገሮች ይፈጠራሉ። ይሄን ደግሞ በዛ ሰዓት ላይ በደንብ ታዩታላችሁ። ብዙ የዓለማችንን አንጓ የሚለዩ ነገሮች ይፈጠራሉ። ያው የምድር ፍጻሜ ይሆናል አይሆንም የሚለውን ነገር አይደለም። ነገር ግን ታላቅ አንጓ ወይም ስብራት በታሪክ ላይ ምድራችን የምታይበት ነው 2029 በኋላ ያለው ጊዜ። ስለዚህ ይሄ እስከዛ ድረስ በትክክል እግዚአብሔር ምልክት ሰጥቶናል ማለት ነው። እንደ ፀሐይ ግርዶሽ ሳይሆን የጨረቃ ግርዶሽን ያለ ምንም ልዩ መነጽር ወይም መከላከያ በአይን ማየት የሚቻል ነው። ስለዚህ የጨረቃ ቀለም እንግዲህ በከባቢ አየር ሁኔታ አቧራ ደመና ላይ በመመስረት ጨረቃዋ ከደማቅ ብርቱካናማ እስከ ጥቁር ቀይ ወይ ማርኒ ቀለም ልትታይ ይችላልች። እንግዲህ ልብ በሉ ውድ ቤተሰቦቼ፣ አሁን በዘመኑ ፍጻሜ ላይ ለምንድነው የደም ጨረቃዎች እየበዙ ያሉት የሚለው ነገር ካያችሁ ዋነኛው ነገር የከባቢ አየር ብክለት ስለጨመረ ነው። የከባቢ አየር ሙቀት ብክለቱ በጣም ስለሚጨምር ደም ጨረቃ መሆን የማይገባው የነበረው ጨረቃ ደም ጨረቃ ይሆናል። በዘመኑ ፍጻሜ ላይ የደም ጨረቃ ትንቢት ለምንድነው የሚነገረው? ምክንያቱም የደም ጨረቃ በትንቢት ደረጃ ላይ የሚነገርበት ሲክሬት ዋነኛው ነገር የሚመጣው የከባቢ አየር ላይ ያለ ብክለት ስለሚጨምር ነው። በመጀመሪያዎቹ ዓመታት ለምሳሌ ዛሬ 1000 ዛሬ 100 ዓመት ዛሬ 300 ዛሬ 400 ዓመት የፋብሪካ ጭሶች አየሩን አልሞሉትም። ስለዚህ ምን ማለት ነው? ጨረቃዎች ደም ሊሆኑ ይገባቸው ነበር የዛ ሰዓት ላይ፣ ግን ብዙ ደም አይሆኑም። አሁን ግን የደም ጨረቃ ይበዛል። ለምን ቢባል በመጨረሻዎቹ ዘመናት ላይ የአየር ብክለት በእጅጉ እየጨመረ የሚሄድበት እንደሆነ ታያላችሁ። ለዚህም ዎርም ሙን ወይም ግርዶሽ በተመለከተ በመጋቢት ወር ሙሉ ጨረቃ ወይም ዎርም ሙን የምትባላለች ይሄ በመባል የምትታወቅ ናት የምትሆነው ማለት ነው። ስለዚህ የሚከሰት ብለድ ዎርም ሙን ተብሎ ነው የሚጠራው። እቺ የመጋቢት 3ቷ ወይም የማርች 3 2026ቷ ጨረቃ የደም ጨረቃ ብለድ ዎርም ሙን ነው የምትባለው። ለምንድነው ይሄ ተብላ ይጠራቸው የተባለበት ዋነኛው ምክንያት ሁለት የተፈጥሮ ክስተቶች በአንድ ላይ ስለሚገጣጠሙ ነው። ብለድ ሙን ወይም ደማቅ ቀይ ጨረቃን በተመለከተ በዚህ ቀን ሙሉ የጨረቃ ግርዶሽ ወይም ቶታል ሉናር ኤክሊፕስ ይከሰታል። ጨረቃ በመሬት ጥላ ስር ስትገባ የመሬት ከባቢ አየር የፀሐይን ብርሃን በማጣራት ቀዩን ቀለም ብቻ ወደ ጨረቃ እንዲያልፍ ስለሚያደርግ ጨረቃዋ ደም መስላ ትታያለች። ዎርም ሙን ወይም የትል ጨረቃ የሚባልበት ምክንያት ደግሞ በምዕራባውያኑ በተለይ በሰሜን አሜሪካ ባህል የድሮ ኦከልት ወይም አምልኮታዊ ባህል የመጋቢት ወር ሙሉ ጨረቃ ዎርም ሙን ወይም የትል ጨረቃ ነው የምትባል። ምክንያቱም በዚህ ወቅት በረዶ ቀልጦ መሬቱ መሞቅ ሲጀምር የምድር ትሎች ወይም ኤርዝ ወርምስ ከመሬት ውስጥ መውጣት የሚጀምሩበትና የጸደይ ወይም ስፕሪንግ ወቅት መቃረቡን የሚናገርበት ጊዜ ነው። በዚህ ሰዓት ላይ እንግዲህ ዎርም ሙን ከሙሉ የጨረቃ ግርዶሽ ወይም ብለድ ሙን ጋር በአንድ ላይ ስለሚከሰቱ ብለድ ዎርም ሙን ተብላለች ማለት ነው። ስለዚህ ይሄ እንግዲህ ይሄ ግርዶሽ በሰሜን አሜሪካ፣ ፓሲፊክ ውቅያኖስ፣ በምስራቅ እስያ በደንብ ይታያል። በኢትዮጵያና በአብዛኛው አፍሪካ ክፍሎች ግን አይታይም። ይሄ ምልክት ምንድነው ብላችሁ ብትሉ በእነዚህ ቦታዎች ላይ የሚከሰተው አሁን ከትል ጋር ተያይዞ እነዚህ የሚነገሩት ነገሮች በጣም ብዙ አምልኮት አለባቸው። እነሱ እንደምታውቁት የትላትል ስፒሪቶች ላይ የሚያመልኳቸው ምን የሚሏቸው ነገሮች አሉ። ከመሬት የሚፈልቁ የመሬት ጥፋት የሆኑ ነገሮች
የሚወጡበት ጊዜ እንደሆነ ይታወቃል ማለት ነው። ስለዚህ ውድ ቤተሰቦቼ ብዙ በእንደዚህ አይነት የደም ጨረቃና በተለይ በዚህ የትል ጨረቃ በሚል የሚናገሩት ይሄ ነገር ላይ በተመለከተ ጥንት በጣም ብዙ በዚህ ሰዓት ላይ ብዙ አምልኮት ይፈጽማሉ። ለምን ቢባል በብዙ መልኩ የሚታወቁ ምልክቶች ከምድር ይወጣሉ። ዛሬም ቢሆን በመሬታችን ከመሬት ውስጥ የሚፈልቁ በጣም በርካታ ነገሮች አሉ። እነዚህ ነገሮች ግን በመልካም ከቀየርናቸው፣ በሰላም ከቀየርናቸው መሬታችን ደም አይገበርላትም ወይም የሰውን ደም አጠጣም። ይልቁኑ ከመሬታችን ለኛ የሚወጡ ማዕድናት የከርሰ ምድር ተረፈ ምርቶች የሚወጡበት በጣም ብዙ እግዚአብሔርን ከያዝነው እግዚአብሔርን ከተጠቀምነው በጣም አስገራሚ የሚባሉ ነገሮች የሚከሰቱበት ጊዜ ነው የሚሆነው ማለት ነው። ስለዚህ እነሱ በጥንት ዘመናት እንደዚህ አድርገው ያመልካሉ። እኛ ደግሞ የጨረቃን አምልኮት የለንም። ነገር ግን የእግዚአብሔርን ኃይልና ዕውቀት በጥንት በእነሱ አጋንንታዊ አምልኮት ላይ የምንገልጥበት ጊዜ ይሆናል ማለት ነው ውድ ቤተሰቦቼ። ስለዚህ በዚህ ሰዓት ላይ ይህንን ነገር ይጠበቃል። 2.5 ቢሊዮን የሚጠጋ የዓለም ሰው በጠቅላላ ግርዶሹን ይመለከተዋል። ይህንን ማክሲመም ኤክሊፕስ ወይም ግርዶሹ ከፍተኛ ደረጃ ላይ የሚደርስበትን የጨረቃውን አቀማመጥ ሊዮ የሚባል የኮከብ ቆጠራ ህብረት ኮከብ ውስጥ ነው የሚሆነው። ስለዚህ ይሄን ደግሞ በሊዮ ውስጥ ያለውን አምልኮት ብታዩት ደግሞ ብታጠኑ በጣም ትገረማላችሁ። ስለዚህ እነዚህ ነገሮች ሲከሰቱ እኛ እንደ ነሆል እንደ ጅል አናይም። ይሄንን ትንቢት በትክክል ልንረዳው ይገባናል። ስለዚህ እነዚህ መንፈሳዊ ትንቢታዊ ሁኔታዎች ከዚህ ጋር ተያይዘው ምን ማለት ናቸው የሚለውን ልናውቅ ያስፈልገናል። እንግዲህ ውድ ቤተሰቦቼ የደም ጨረቃ እንዳልኳቸው የዘመን ፍጻሜ ምልክቶች ናቸው። ምክንያቱም በዘመኑ ፍጻሜ ላይ ከባቢ አየር ስለሚቆሽሽ የቆሸሹት እነዚህ ጋዞች ወይም አየሮች ወይ ብክለቱ፣ ደስቱ፣ አቧራው፣ የፋብሪካው ጭስ የደም ጨረቃዎች በተደጋጋሚ እንዲከሰቱ ያደርጋሉ። በዚህም የተነሳ የትንቢት መፈጸሚያ ምልክት ነው። በትንቢተ ኢዩኤል ምዕራፍ 2 ከቁጥር 31 ላይ ታላቅና የሚያስፈራ የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ ብሎ ይናገራል። የደም ጨረቃ የመጨረሻ ዘመን ትንቢቶች መገለጫ ምልክት ተደርጎ የሚታይ ብቻ አይደለም፣ እውነትም የሆነ ነው። ከዛ ውጪ ደግሞ የጽድቅና የንስሐ ጥሪ የሚከናወንበት ነው። የደም ጨረቃ ክስተት እግዚአብሔር የዓለምን ትኩረት ወደ ራሱ ለመሳብ ሰዎችን ወደ ንስሐና ወደ እውነተኛ አምልኮ መመለስ የሚጠቀምበት የጊዜ ምልክት ነው። ስለዚህ የደም ጨረቃ በተከሰተ ሰዓት ላይ ሞት በግልም በህይወታችን ላይ ሊመጣ ይችላል። ውድመት በሀገር ላይ ሊመጣ ይችላል። በዓለማችን ላይ ብዙ ጥፋት ሊመጣ ይችላል። ስለዚህ የሰው ልጅ ማድረግ ያለበት ምንድን ነው? መጸለይና መንበርከክ ይኖርበታል ማለት ነው። ውድ ቤተሰቦቼ ከዚህ ጋር ተያይዞ ጊዜ የለውጥና የአዲስ ጅማሮ ጊዜ የሚነገርበት ነው። ስለዚህ ከደም ጨረቃ በኋላ ያሉ ጊዜያቶች በዘመን ፍጻሜ ውስጥ አደገኛ ነገሮች የሚከሰቱበት ጊዜ ይሆናል ማለት ነው። ስለዚህ አደገኛ ነገር እንዳይመጣ አደገኛ ጸሎት ይፈልጋል። ይሄ ክስተት ያረጁ ነገሮች፣ የድሮ ስህተቶች፣ ስሜቶች የሚለቁበትን አዲስ ጅምር የሚነገርበት መሆን መቻል አለበት። በጸሎት ከቀየር ነው። ካልሆነ አሮጌው ነገር በአዲሱ ነገር ከፍተኛ ውድመት የሚያመጣበት ሆኖ ይቀጥላል። ከስሜት ጥልቅነት ጋር የደም ጨረቃን በተመለከተ የስሜት መነቃቃትን፣ እውነትን የመረዳት አቅምን ኢንቱዊሽንን እንደሚያሳድግ ብለው ያምናሉ። ያ ማለት ነው መሰላችሁ? መንፈሳዊ ዕውቀታችንን ካልጨመርነው ቀጥሎ ያለው የዓለማችን አካሄድ አደገኛ ይሆናል። መንፈሳዊ ሕይወታችሁን እየጨመራችሁ መሄድ ያለባችሁ ጊዜ ነው። እግዚአብሔር ለዚህ በደም ጨረቃ ምልክት አድርጎ ሰጥቶናል። የጸሎትና የንቃት ጊዜ የሚጨምርበት መሆን አለበት ነው። ከዚህ ከማርች 3 በኋላ ያሉ የጸሎት ጉልበታችሁ በእጅጉ መጨመር መቻል አለበት። መጠነካከር አለበት። ከመንፈሳዊ እንቅልፍ እንድትነቁ ያስፈልጋል። የዘመኑ ምልክቶች እንድታስተውሉ ጥሪ እግዚአብሔር የሚያቀርብበት ነው። የፈውስና የመጽናት ጊዜም የሚጀምርበት፣ ካልሆነ ህመም በሽታ የሚገንበት ጊዜ ነው የሚሆነው። በመንፈሳዊ ዓለም ይሄ ደም ጨረቃ የውስጥ መጽዳትን ወይም ፒዩሪፊኬሽን እንዲጸና መደረግ ያለበት ጊዜ ነው። አሉታዊ ኃይሎች ሸክሞችን የሚያራግፉበት ወቅት ነው ውድ ቤተሰቦቼ። ስለዚህ ይሄ ማለት መሰላችሁ? በህይወታችሁ ላይ እግዚአብሔር የሚነግረንን ነገር ካልሰማችሁ የዛ ተቃራኒ በህይወታችሁ ላይ ይመጣል። የፈውስና የንጽህና ጊዜ መጨመር ሲገባው ባትጸልዩ፣ ባትተጉ፣ በእግዚአብሔር ፊት ባትሆኑ፣ ህይወታችሁን ከእግዚአብሔር ጋር ባታረጉ በሽታዎች በስፋት የሰው ልጆችን የሚያጠቁበት ጊዜ ነው። የእግዚአብሔር ሉዓላዊነትም ይገለጣል። የሰማይ አካላት መለወጥ እግዚአብሔር በፍጥረት ዓለም ላይ ያለውን ፍጹም ስልጣንና ኃይል የሚያሳይበት ጊዜ ነው። ቁጣም ከሆነ ቁጣ የሚገለጥበት ጊዜ ነው የሚሆነው። ምህረት ከሆነ ደግሞ ምህረት የሚቀጥልበት ጊዜ ነው። ይሄን ስትመለከቱ በፍጥነት ወደ እግዚአብሔር ህይወታችሁ መመለስ ያለባችሁ ጊዜ መሆን መቻል
አለበት። የመንፈሳዊ ጦርነት ምልክትም ጭምር ነው። ቀይ ቀለም የህይወት ኃይልን፣ መስዋዕትነትን፣ ጀግንነትን ስለሚያመላክት በመንፈሳዊ ዓለም ላይ ውጊያችሁን የምትጨምሩበት ነው። ጳውሎስ እንደሚናገረው ውጊያችን ከስጋና ከደም ጋር አይደለም፣ በአይን ከማይታዩ ርኩሳን መናፍስቶች ጋር ስለሆነ መጸሎታችሁ መጨመር ያለባችሁ ጊዜ ነው። የእውነት መገለጫ revelation of the truth የሚመጣበት ነው። የጨረቃ በምድር ጥላ መሸፈን በህይወታችን ውስጥ የተደበቁ ማታለሎች ወይም ያልተፈለጉ ጉዳዮችን በግልጽ የሚታዩበትና የምትጋለጡበት ጊዜ ነው። ያ እንዳይሆን በእግዚአብሔር ፊት መሆን እንዳንዋረድ ይከለክለናል። በእግዚአብሔር ፊት ካልሆነን እርኩሳን መናፍስቶች የኛን መጥፎ ነገር የሚያጋልጡበት ውርደት በስፋት የሚመጣበት ጊዜ ይሆናል ማለት ነው። ከዚህ ውጪ የትንቢታዊ ዑደት መዝጊያም ጭምር ነው። 2026 የደም ጨረቃ የረጅም ጊዜ መንፈሳዊ ዑደት ማጠቃለያ ተደርጎ ይወሰዳል። እስከ 2029 ድረስ ባለው እግዚአብሔር የሚነግረን ለምድር ደግሞ የሚናገረው ነገር አለ። በሉቃስ ወንጌል ምዕራፍ 21 ከቁጥር 25 ላይ የፀሐይና በጨረቃ በከዋክብት ምልክት ይሆናል ብሏል። ስለዚህ የደም ጨረቃ ሲመጣ ለቀጣዮች እስከ 2029 ድረስ እግዚአብሔር የሚነግረን ነገር ለውጦች የሚመጡበት፣ ከ2029 በኋላ ደግሞ ከባድ ነገር የሚከሰትበት፣ እስከዛ ባለው ድረስ በእግዚአብሔር ህይወት ላይ ህይወታችንን ተክለን መቀመጥ ያለብን እንደሆነ ልታውቁ ይገባል። የትንቢት ቃል እውን መሆንንም ጭምር ይነግረናል። በዘመናዊ ዘመን የሰማይ ክስተቶች ላይ ሳይንስና ትንቢት የሚገናኙበት መጽሐፍ ቅዱስ ቃል በሰማይ ላይ የሚታይበት ልዩ አጋጣሚ ነው። ሳይንስ የደም ጨረቃ ይለዋል። መንፈሳዊ ዓለም ላይ የዘመኑ ፍጻሜ ምልክት ብሎ ያስቀምጠዋል። በእግዚአብሔር የክርስቶስ ዳግም ምጽአት መቃረቡን ለማስታወስና አማኞችን ራሳቸውን እንዲያዘጋጁ በዮሐንስ ራእይ ምዕራፍ 19 ላይ ያቀረበው ጥሪ አካል ነው። ውድ ቤተሰቦቼ፣ ስለዚህ ይሄ ወቅት የተሰበረን ስሜት የምትጠግኑበት፣ የተበላሸ ግንኙነትን ከእግዚአብሔር ጋር ከሰው ጋር የምታስተካክሉበት፣ የመንፈሳዊ ህይወት መዛባትን የምታስተካክሉበት መለኮታዊ ኃይል እግዚአብሔር የሚናገርበት ጊዜ ነው። ቶሎ ብላችሁ ካስተካከላችሁ ህይወታችሁ ይቀናል። ካልሆነ ግን ስብራት በህይወት ላይ ይመጣል። የደም ጨረቃን እንደ ማስፈራሪያ አይደለም እግዚአብሔር የሚነግረን፣ የእግዚአብሔርን ታላቅነት በማሰብ በንቃትና በጸሎት ለመዘጋጀት የሚረዳ አጋጣሚ እንደሆነ ልብ ልትሉ ይገባል ማለት ነው። እንግዲህ በዚህ ሰዓት ላይ በእስራኤል የሚከሰት አንድ ታላቅ ጉዳይ አለ። በዚህ ቀን በማርች 3 2026 ይሄስ ምንድን ነው የሚለውን ደግሞ መጥቼ ላሳያችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በማርች እዚህ ጋር እንደምታዩት ማርች 2 እና 3 የሚከሰት ነገር አለ። በማርች 2 እና 3 ይሄ በአይሁዳውያን የደም ጨረቃ በለበሰች ሰዓት ላይ በዮሐንስ ራእይ ላይ የተቀመጠው ትንቢት የሚነገርበት ጊዜ ነው። በጣም መሰረታዊ ነገር ነው። እዚህ ላይ እንግዲህ ስለ ሃማ ታሪክ ማያቅ የለም። ከዚህ ጋር ተያይዞ አንዳንድ እንደውም የዘርፉ ቴዎሎጂያንስ ምናልባት ራፕቸር በዚህ ጊዜ ይሆን ወይ የሚሉ እስኪባል ድረስ በጣም በርካታ ማስጠንቀቂያዎች ዋርኒንግስ ያሉበት ጊዜ ነው። ምክንያቱም የሚነገሩት ነገሮች ቀላል እንዳይመስላችሁ። ደሙን ዋርንዳስ የሚሉ መልእክቶች እየተላለፉ ነው። የደም ጨረቃዋ የምትነግረን ነገር አለ። በማርች 3 ቶታል ኤክሊፕስ ላይ በተመለከተ በዚህ የሚነገረው ነገር በተመለከተ ትንቢቶች አሉ። እዚህ ጋር እንደምታዩት እንግዲህ ይሄም በማርች 3 2026 ላይ ፑሪም ፊሎሶፊ የሚል እዚህ ጋር ስታዩ ፑሪም ፊሎሶፊ ይላል እና በፑሪም በዓል የሚባል አለ። በእስራኤላውያን ላይ የሚታወቁ ናቸው። እነዚህም ፑሪም ራፕቸር ብለው የሚሉትም አሉ። በጣም ወሳኝ ነገሮች ናቸው እነዚህ። ፑሪም ምንድን ነው እንግዲህ? ፑሪም ራፕቸር እዚህ ጋር እንደምታዩት ይሄውና ፑሪም ራፕቸር በማርች 3 2026 ላይ ነው የሚባለው ተብሎ የሚነገር ነው። እዚህ ጋር ፑሪምን በተመለከተ በጣም በርካታ የዘርፉ ባለሙያዎች ብዙ የሚተነትኑበት ነው። በተለይ በካቶሊክ ቤተክርስቲያን ከፍተኛ ትኩረት ይሰጠዋል። ፑሪም እንግዲህ ምንድን ነው የሚለውን ነገር ልታዩ ይገባል ማለት ነው። ይሄም በተመለከተ the 3 day of darkness begin በሚል በካቶሊክ ቤተክርስቲያን የሚነገሩ ነገሮች አሉ። ይሄ እንግዲህ በማርች 3 2026 የሚውለው የፑሪም በዓል ይባላል። በአይሁድ እምነት ውስጥ በጣም ትልቅ መንፈሳዊ ትርጉም ያለው የአይሁድ ሕዝብ በጥንታዊቷ ፋርስ ከጥፋት የተረፉበት ድል የሚታወስበት ነው። ከጥፋት የተረፉበት። አሁን ልብ በሉ፣ አንድ ሰው እግዚአብሔር የሚነግረውን ነገር ካልሰማ አሁንም ዛሬም ጥፋት ውስጥ የሚገባበት ይሆናል፣ ውድመት የሚመጣበት ይሆናል ማለት። እግዚአብሔር ፊት ከሆኑ የዛን ጊዜ ከጥፋት ሲተርፉ በእግዚአብሔር ፊት ሆነው ነው። ዛሬ በእግዚአብሔር ፊት ካልሆኑ ውድመት ይመጣል ማለት ነው። ይሄ ከየካቲት 2 ቀን ጀምሮ በማርች 3 ቀን 2026 ድረስ የሚከበር ነው። የተሰወረው እግዚአብሔር እጅ ብለው ይሉታል። ሂድን
ፕሮቪደንስ ብለው ይሉታል። በንግስት አስቴር መጽሐፍ ውስጥ የእግዚአብሔር ስም አንድ ጊዜ አልተጠቀሰም። ይሄም እግዚአብሔር በግልጽ በተአምራት ባያሳይም ከትዕይንት በስተጀርባ ሁኔታዎችን በማመቻቸት ለህዝቡ እንዲሰራ ያደረገበትን ጊዜ የሚያሳይ ነው። ስለዚህ ሂድን የእግዚአብሔር ድብቅ ስራ የሚጀምርበት ጊዜ ነው ብለው ያከምሩታል። እለቱን የእጣ ፈንታ መቀልበስ ብለው ይሉታል። the power of ቪናሃፎች ብለው ይሉታል። የፑሪም እጣ ብለው የሚሉታል አይሁዳውያን ማለት ነው። አሁን በዛ ቀን ላይ የሚያከብሩት ጠላት ሃማን አይሁድን ለማጥፋት ያወጣው እጣ ፈንታ ተገልብጦ እሱ ራሱ እንዲጠፋ የሆነበት ጊዜ ነው። ይሄም ተስፋ በቆረጥንበት ሰዓት ነገሮችን ወደ ድል ሊቀይሩ የሚችሉ ነው። የሃማ ታሪክ ማለት ነው የሆነበት ጊዜ ነው። ውድ ቤተሰቦች እንግዲህ ልብ በሉ። ይሄን ነገር እግዚአብሔር የሚነግረን በማርች ሰርድ ላይ እግዚአብሔር የሚነግረንን ነገር ካላዳመጥን የሚሆነው ነገር ያ የተገለበጠው ነገር ተመልሶ ወደኛ ይሆናል። የዲያብሎስ ተንኮልና የዲያብሎስ ጥፋት ተመልሶ በህይወታችን ላይ ሊመጣ የሚችልበት ነገር ሊሆን እንደሚችል የሚነገርበት ቀን ነው። ይሄ ማለት በፑሪም በዓል ላይ በጣም መሰረታዊ ሆኖ የሚታይበት ነው የሚሆነው። ውድ ቤተሰቦቼ ከዚህ ጋር ተያይዞ እንግዲህ ጭምብልን የማጥለቅ ምስጢር ወይም the secret of costume ብለው ይሉታል። በበዓሉ ላይ ሰዎች ጭምብልና የተለያየ ልብስ የሚለብሱት እግዚአብሔር በታሪኩ ውስጥ ማንነቱን ሰውሮ እንዲሰራ ያደረገበትን ነገር ለማስታወስ ነው ብለው ይላሉ። እንዲሁም የሰው ልጅ እውነተኛ ማንነትን ከውጫዊ ገጽታው በስተጀርባ መሆኑን ምር ያመላክታሉ። ስለዚህ ልብ በሉ በዚህ ቀን ላይ ምን ሊሆን እንደሚገባ ማለት ነው። ድብቅ ነገር በጠቅላላ ፊት ለፊት ላይ ይጋለጣል ያልኳችሁ ጉዳይ ነው። ሶ በእግዚአብሔር ፊት መሆን ያድናል። አንድነትና መረዳዳት ዩኒቲ ኤንድ ቻሪቲን ያረጋሉ። courage over fear ይላሉ። ከፍርሃት በላይ ነፃ መውጣትን ልነግር ይገባል በዚህ ቀን ይላሉ። ንግስት አስቴር ብጠፋም ልጥፋ በማለት የወሰደችው ድፍረት እውነተኛ መንፈሳዊነትን ፍርሃትን አሸንፎ ለጽድቅ መቆምን ያሳያል። ስለዚህ ይሄ ህይወታችሁ ላይ መንፈሳዊ ውሳኔ የምትወስኑበት ቀን ይሆናል ማለት ነው። ማርች 3 የደም ጨረቃዋለች። ይሄ የፑሪም በዓል አለ። እግዚአብሔር ህይወት ለውጥ የሚያደርግበት ጊዜ ነው። ካልሆነ ውድመት የሚሆንበት ጊዜ ነው። ስለዚህ ፍርሃት ሊፈጠር ይችላል። ከፍርሃት ነፃ መውጣቱ በእግዚአብሔር ፊት ድፍረት ስታገኙ ነው። የቃሉን ንባብ መስማት በዛ ቀን ላይ ሲያመልኩ የሚያደርጉት ነው። listening to the መጊላ ይላሉት እነሱ። የመጽሐፍ አስቴር ንባብን መጊላ ነው የሚሉት። ይሄን ደጋግመው ያነቡታል፣ ይሰሙታል። ምክንያቱም በታሪክ እግዚአብሔር መሆኑን የገለጠበት በልብ ውስጥ የሰወረበት ምስጢር የሚገለጥበት ነው። ስለዚህ አንድ ሰው ይሄንን ነገር የማይጠቀመው ከሆነ የእግዚአብሔር ረቂቅነት በህይወታችን የማይገለጥ ከሆነ የጨለማው ዓለም ንግስና ህይወታችን ላይ መገልበጥን ያመጣል። ልክ በሃማ የተገለበጠው መልሶ ወደዚህ ይገለበጣል። ደስታ እንደ መሳሪያ ወይም joy as a spiritual tool ይጠቀሙታል። በፑሪም በዓል በጣም አስደሳች በዓል ነው አይሁዳውያን ሲያከብሩት። ይሄም ደስታ ሰይጣናዊ ሐሳቦችና ክፋቶችን ለማሸነፍ ትልቅ መንፈሳዊ መሳሪያ ነው ብለው ያምናሉ። ስለዚህ በዚህ ቀን ላይ በሚከናወነው ነገር የደም ጨረቃ ተከስቶ የፑሪም በዓል ሆኖ በአንድ ላይ እግዚአብሔር እየነገረን ያለው ነገር የደስታ ምንጭ ከእግዚአብሔር ህይወት ጋር ከክርስቶስ ህይወት ጋር ተጣብቆ መኖር ነው። ካልሆነ ግን የጨለማው ዓለም ህይወቱን ገልብጦ የሃማ ታሪክ እንደተገለባበጠው ሁሉ በህይወታችን ላይ መጥፎ ነገር ተገልብጦ እግዚአብሔር ለመልካም ያደረገልን እኛ ካልተቀበልነው በእግዚአብሔር ፊት ካልሆንበት ክፉ ነገር ተገልብጦ የሚያጠቃን ቀን ሊመጣ ይችላልና ልትጠነቀቁ ልትጠብቁ ይገባል የሚለው ነገር ላሳስባችሁ እወዳለሁ። በመንፈሳዊ ዓለም ላይ ንቁ፣ ጠንክሩ፣ ስሩ። እግዚአብሔር ከእናንተ ጋር ነው። ካልሆነ ማስጠንቀቂያውን ችላ የምትሉ ከሆነ በህይወታችሁ ላይ ውድመት ይሆናል። እግዚአብሔር ምስክሬን ይሄን ነገር ተጠንቀቁ። በህይወታችሁ ላይ እጣ የተበላሸ ፈንታ የተበላሸ ድል ማድረግ አልቻልኩም እንዲህ አይነት ችግር ገጠመኝ ብትሉ እግዚአብሔር ማስጠንቀቂያ ሰጥቷል። በማርች 3 ላይ ጀምሮ ያሉትን ጊዜያቶች ላይ መንፈሳዊ ጉልበታችሁን ልትጨምሩ የሚገባበት ጊዜ መሆኑን ልነግራችሁ ወዳለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እነዚህ 6 የመሬታችን በፀሐይ ዙሪያ ላይ የሚሽከረከሩ ፈለኮች ሬር ኮስሚክ ሾው ነው የሚባለው። በፍጥረት ዓለማችን ላይ በጣም ሬር ብዙም ጊዜ የማይከሰቱት ነገሮች በመጡበት ሰዓት ላይ የሚመጣው ለውጥ ብዙ ነው። ይሄ እንግዲህ በየካቲት 21 2018 በእኛ ወይም በፌብሩዋሪ 28 2026 በዛሬው ዕለት በሰማይ ላይ ተደርድረው የሚታዩ በ6 ፕላኔቶች ወይም ፈለኮች ቅንጅት ምንድነው የሚለውን ነገር ማየት ያስፈልጋል። እነዚህን በተመለከተ ግን እንግዲህ ሜርኩሪ፣ ቬኑስ፣ ሳተርን፣ ጁፒተር፣ ዩራነስ እንደገና ኔፕቱን በአንድ መስመር ላይ ተደርድረው የሚመጡበት ጊዜ ነው ማለት ነው። ይሄ ክስተት እንግዲህ በስነ ፈለክ ተመራማሪዎች ዘንድ የፕላኔት ሰልፍ ወይም ፕላኔታሪ ፓሬድ ይሉታል። ከፀሐይ ከጠለቀች ከ30 እስከ 60 ደቂቃ ውስጥ ባለው ጊዜ ሰማይ ላይ ጥርት ብሎ መመልከት ትችላላችሁ። ሁሉንም ፕላኔቶች በአንድ ላይ ሆነው ፕላኔቶቹ እንግዲህ በምዕራባዊ የሰማይ አድማስ ወይም ዌስተርን ሆራይዘን በኩል ነው የሚታየው። ስለዚህ ቬኑስ፣ ጁፒተር፣ ሳተርን፣ ሜርኩሪ
ያለምንም መነጽር በአይን ልታዩዋቸው ትችላላችሁ ማለት ነው። ሜርኩሪ ማየት ግን ትንሽ አስቸጋሪ ሊሆን ይችላል። ከዛ ውጭ ያሉትን በጥራት ታዩዋቸዋላችሁ በማታ ሰማይ ላይ ልክ ፀሐይ ከጠለቀች በኋላ ባሉት ምሽት ቦታዎች ላይ በጥራት ታዩታላችሁ። ኡራነስ እና ኔፕቱን በጣም ርቀት ላይ ስለሆኑ ለማየት የግድ በኒውክሊየር ሊፈልግ ይችላል። ከዛ ውጭ ግን ቬኑስ ከጨረቃ ቀጥሎ በፀሐይ ላይ በከፍተኛ ብሩህነት ትታያለች። በዛሬው ማታ እንደ መመሪያ ኮከብ ነው እንደምታውቁት የምታገለግለው ቬኑስ። ጁፒተር በሰማይ ላይ ከፍ ብሎ የሚታይ ሌሊቱ ሙሉ ሊታይ የሚችል በጣም ደማቅ ከሰማይ ላይ እየበራ የምታዩ ከሆነ ጁፒተር ነው። እንደገናም ደግሞ ከዛ ጋር ተያይዞ ሜርኩሪ ከአድማስ በጣም ዝቅ ብሎ ነው የሚገኘው። እናም ቶሎ ስለሚጠልቅ ፀሐይ እንደጠለቀች በፍጥነት መመልከት የምትችሉት ነው የሚሆነው። ሳተርን ከቬኑስ እንዲሁም ሜርኩሪ ትንሽ ከፍ ብሎ በምዕራብ በኩል ወርቃማ ቀለም ይዞ ዛሬ ማታ ታዩታላችሁ። ፕላኔቶቹን በሰማይ ላይ ተደርድረው ቢታዩም በጠፈር ውስጥ ግን በሚሊዮን የሚቆጠሩ ኪሎሜትሮች ነው የሚራራቁት እንደምታውቁት። ይሄም የሆነ ሁሉም ፕላኔቶችን ደግሞ ኤክሊፕቲክ የሚባለው በፀሐይ ምህዋር ጠፍጣፋ መስመር ላይ ስለሚሽከረከሩ እንደሆነ ይታወቃል። ስለዚህ 3 ወይም 4 ፕላኔቶች ሲገጣጠሙ ማየት የተለመደ ነው። 6 ፕላኔቶችን በአንድ ጊዜ እንዲሰልፎ ማየት ግን በጣም ያልተለመደ ክስተት ነው። በዚህ ሰልፍ ላይ እንግዲህ ማርስ አትሳተፍም፣ ምክንያቱም በዚህ ወቅት ላይ ከፀሐይ በሌላኛው በኩል ስለምትገኝ ነው። በዚህ ምሽት ዛሬ ማለት ነው ሙሉ ልትሆን የቀረበችው ጨረቃ ከጁፒተር አጠገብ ሆና ሰማዩን ውበት ታደምቃለች ማለት ነው። እንደገናም ደግሞ ከዚህ ጋር ተያይዞ የሚነሱት ሌሎች ነገሮች እዚህ ጋር ማየት ይችላላችሁ። በከተማ መብራቶች የራቀ ሰማዩን ግልጽ የሆነበት ቦታ ላይ ማየት የተሻለ ይሆናል። ፕላኔቶቹ በቀላል ለመለየት እንደ ስታር ዎክ 2 የሚባሉ ስካይ ቱናይት ያሉ የሞባይል መተግበሪያዎችን መጠቀም ትችላላችሁ። ምንም እንኳን የካቲት 21 ፌብሩዋሪ 28 ዛሬ ማለት ነው ዋነኛው ቀን ቢሆንም ክስተቱ ለጥቂት ቀናት በፊትና በኋላ ሊታይ ስለሚችልም በቀጣዩ ቀናቶችም ትመለከታላችሁ። ዛሬ መጀመሪያው ቀን በደንብ የሚታይበት ነው። እንዲህ ያለ ሰፊ የፕላኔት ሰልፍ ወይም የፕላኔቶች የሚሳተፉበት እስከ 2040 ድረስ ውድ ቤተሰቦቼ በጣም ሰፊ 7 ወይም 6 ፕላኔቶች በአንድ የሚሳተፉበት እስከ 2040 ዓመተ ምህረት ድረስ አይደገምም ማለት ነው። ይሄ በጣም የሚገርም እግዚአብሔር የሚነግረን ነገር ነው። ይሄ ክስተት በምድር የስበት ኃይል ወይም የአየር ንብረት ላይ ሳይንሳዊ ተጽዕኖ የለውም። ነገር ግን መንፈሳዊ አንድምታው ግን የላቀ ነው። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ እንደዚህ አይነት ሬር የሆነ አሰላለፍ በሚታይበት ሰዓት ላይ አሁን የሚታዩት ማለት ነው ሜርኩሪ፣ ቬኑስ፣ ጁፒተር፣ ሳተርን፣ ኡራነስ እና ኔፕቱን ይሄ በኮከብ ስርዓት ላይ ራሳቸውን ኮከብ ቆጣሪዎች ሆነው የሚጠቀሙትም እንደገና በመጽሐፍ ቅዱስን በመንፈሳዊ ዓለም ላይም ከፍተኛ ትኩረት የሚሰጠው ነገር ነው። ስለዚህ መንፈሳዊ ዓለም በተለይ የጨለማው ዓለም የሚሰራበት አሰራር ላይ በግልጽ የሚያሳየው ነገር እዚህ ጋር እንዳለ ልትረዱ ይገባል። እንደምታውቁት እነዚህ ፕላኔቶች በእያንዳንዳቸው የጥንት ጣዖታት ላይ መሰረት ተደርገው ትርጓሜ የሚሰጣቸው ናቸው። ስለዚህ እነዚህ ጣዖታዊ መናፍስቶች የኃይል አስተላለፍ ይዞ የሚመጡበት ናቸው። እንደሚታወቀው ግላዊ ግቦችም ከጽንሰ ዓለሙ ጋር የሚጣጣምበት ጊዜ ብለው ነው እነሱ የሚናገሩት። እዚህ ላይ ልትጠነቀቁና ልታውቁ ይገባሉ። ውድ ቤተሰቦቼ በጸሎት የምትታገሉበት የምትሰሩበት ነው። በግል ህይወታችሁ ላይ ሁሉ ሳይቀር የርኩሳን መናፍስቶች መገለጥ ወይም ደግሞ ኃይል አግኝተው የሚበረታቱበት ጊዜ ነው የሚሆነው። ስለዚህ ይሄንን ለመደርመስ የክርስቶስን የትንሣኤ ኃይል በእጃችሁ ላይ ይዛችሁ የምትገለጹበት ጊዜ ነው። እነሱ በጨለማው ዓለም ላይ በተለይ የዚህ የጥልቁ መንፈስ አምላኪዎች ይሄን የመገለጥ ጊዜያችን ነው ብለው ይላሉ። የተደበቁ እውነቶችን ይወጣሉ፣ ግልጽነት የሚሰፍንበት ወቅት ነው ብለው እነዚህን እርኩሳን መናፍስቶች በጁፒተር ቬኑስን በየቱም ያሉትን ሰብስበው የሚያመልኩበት ጊዜ ነው። ስለዚህ ንቃተ ህሊናችን ያድጋል ብለው ይላሉ። እናንተም ደግሞ መንፈሳዊ ጸሎትና መንፈሳዊ ንቃታችሁ መጨመር ያለባችሁ ጊዜ ነው መሆን ያለበት። ግላዊ ለውጥ ደግሞ በህይወታችን ላይ የግል ትራንስፎርሜሽን ይመጣሉ ብለው ይላሉ። የቆዩ አሰራሮችን በመተው አዲስ ህይወት ለመጀመር የሚመችና አምልኮት የምንፈጽምበት ጊዜ ነው ብለው ይላሉ። ስለዚህ ከእግዚአብሔር ውጭ ብሎ በርኩሳን መናፍስት መንፈስ ውስጥ የሚከባለሉ ሰዎችን በተመለከተ በህይወታችሁ ሊጎዷችሁ ሊያጠቋችሁ የሚችሉ ነገሮች የሚከሰቱበት ነው። ስለዚህ እናንተ ደግሞ የምታደርጉት በዚህ አይነት ቀን ላይ እግዚአብሔርን መንፈሳዊ ጉልበት ክርስቶስ ኢየሱስን የትንሣኤ ኃይል ይዛችሁ መንፈሳዊ ውጊያ ጸሎት የምታበረቱበት ጊዜ መሆን አለበት ማለት ነው። እዚህ ጋር እንግዲህ የስሜት መክፈቻ ኢሞሽናል ኦፕንነስ በእኛ ውስጥ ይሆናል ይላሉ የዚህ የጨለማው ዓለም አምላኪዎች። ስለዚህ እናንተ እዚህ ቦታ ላይ መጠንቀቅ ያለባችሁ ነገር ማወቅ አለባችሁ። ስለ አካውንታቢሊቲ ያነሳሉ። በድርጊታችን በህይወታችን ላይ ከፍተኛ ኃላፊነት የምንወስድበት ጊዜ ነው ይላሉ። እነሱ እንደዛ ካሉ እናንተ እንዴት
መጠየቅ ያስፈልጋል። የፈጠራ ነገሮች ይነሳሱብናል ብለው ይላሉ በእንደዚህ አይነት አደራደር ላይ። ይሄ ማለት ምን ማለት ነው? የሚፈጥሯቸው ውድመትም ጦርነትም ጥፋትም በእናንተ ህይወት ላይም በሀገር ላይም የሚፈጠሩ ነገሮችን የሚጨምሩበት ጊዜ ስለሆነ በዚህ ሰዓት ላይ ተግቶ መጸለይ የሚያስፈልግበት ነው የሚሆነው። እንደገና ደግሞ የነፍስ እድገት ላይ መሰረት አድርገን መስራት ያለብን ጊዜ ነው ይላሉ። የምናመልካቸው ርኩሳን መናፍስቶች እኛን ሊያጠቁ የሚችሉት ካላመለክናቸው ነው ብለው የሚሉበት ጊዜ ነው። እኛ ደግሞ በትንሣኤ ኃይል በሞት ድል አድርጎ እነዚህን መናፍስቶች የቀጠቀጠውን ጌታና አምላክ ነው የምናመልከው። ስለዚህ በዚህ መንፈሳዊ ብርታት ላይ መገለጥ ያለብን ጊዜ እንደሆነ ልታውቁ ይገባል ማለት ነው። እዚህ ጋር እንግዲህ በጣም ብዙ ብለው የሚሏቸው አሉ። ማኒፌስቴሽን ፖርታል፣ ቬኑስ ኢንፍሉዌንስ፣ ሳተርን ግራውንዲንግ ብለው የሚሏቸው አሉ። ለምሳሌ በጣም ክፉ ህልሞች በብዙ ሰዎች በማይጸልዩ ሰዎች ላይ በጣም ጨካኝ ህልሞች የሚተገበሩበት ነው። ስለዚህ የሚታዩበት ነው። ማታ ተኝቶ ሰው በቅዠት ሊሞላ ይችላል። በጸሉ ይገባል ማለት ነው። ኡራነስ ዲስረፕሽን ብለው የሚሉት አለ። የኡራነስ መንፈስ የህይወትን ስርዓት የሚረብሽበት ጊዜ ነው ብለው ይላሉ። ስለዚህ ውድ ቤተሰቦች በዛ ላይ ምን ያህል ጸሎት እንደሚያስፈልግ ልታውቁ ይገባል። የውስጥ ድምጽ መጨመር ይላሉ። ከውስጣችን የኔፕቱን ኢንቱዊሽን ብለው የሚሉት አለ እዚህ ጋር። ስለዚህ ከውስጣችን ያለ ድምጽ የሚጨምርበት ጊዜ ነው ከርኩሳን መናፍስቶች ጋር ተገናኝቶ ማለት ነው ብለው ነው የሚያምኑት። እኛ ደግሞ ከእግዚአብሔር ጋር ያለን መገናኘት ጨምሮ እንደዚህ አይነት መንፈሳዊ ነገር ባይዞ ብዙ ሰው የሚታለልበት የሚተላለፍበት ነው። እግዚአብሔር በእንደዚህ አይነት ሰዓት ላይ በመጽሐፍ ቅዱስ ላይ የሚነግረን ነገር ነግራችኋለሁ። ነገር ግን ርኩሱ ዓለም ይሄን የሚጠቀመው ከበዛው አሁን በሚገለጡት በሚደረደሩት ፕላኔቶች አማካኝነት ቀድሞ ጥንት የሚያመልኳቸው የነበሩት የነዚህ ጣዖታዊ መናፍስቶችን የሚነቃቁበት ነው ብለው ስለሚያምኑ እኛ ደግሞ ይሄንን በጸሎት ቀይረን የእግዚአብሔርን ኃይልና በወገስ የምንጨምርበት ጊዜ መኖር አለበት ማለት ነው። ሀገርም በዚህ ደረጃ ላይ ጸሎት የሚያስፈልጋት ጊዜ ነው። የጾምና የጸሎት ጊዜ ነው። በሰዓት ላይ እንግዲህ እንደሚታወቀው በጸሎት ሰው መበርታት ያለበት ጊዜ ነው የሚሆነው ማለት ነው። ስለዚህ ኔፕቹን ኢንቱዊሽን ብለው የሚሉት ሃርመኒ ብለው የሚሉት እንደገና ደግሞ ፑሽያ ናክሻትራ ብለው የሚሉት የዚህ የቡድሂስት እምነት ተከታዮች እዚህ ቦታ ላይ በዚህ ሰዓት ላይ እንግዲህ የርኩሳን መናፍስቶቹን ነው የሚጠቅሱት። እነሱ ጥበብ እውቀትና መንፈሳዊነት ይገለጥልናል ብለው ያምናሉ። እናንተ ጋር የጨለማ ሐሳቦች የሚገለጥ የሚመጣ ከሆነ አእምሯችሁ ላይ አልጸለያችሁ ማለት ነው። ያንን ሳታውቁ የክፋት ሐሳብ የሚፈልቅባችሁ ጊዜ ሊፈጠር ይችላል ካልጸለያችሁ። የዛን ጊዜ የራሳችሁ ሐሳብ ሊመስላችሁ ይችላል። ከሰው ከወዳጅ ከቤተሰብ ከቢስት ከባል ጋር ግጭቶች ሊፈጥሩ የሚችሉ ነገሮች እዚህ ሰዓት ላይ ሊፈጠር ይችላል። ተገለጠልኝ ብሎ ሰው በብዙ መልኩ ራሱን ሊያጠፋ የሚችል ነገር ሊመጣበት ይችላል። ስለዚህ ይሄንን በጸሎት መታገል ያለብን ዋነኛው ምክንያት ከዚህ ጋር ይያያዛል። እንግዲህ ውድ ቤተሰቦች ልብ በሉ እንደነዚህ አይነት ነገሮች በሚሆኑበት ሰዓት ላይ በመጽሐፍ ቅዱስ ላይ የሚነግረን ግልጽ የሆነ ነገር አለ። እንግዲህ ውድ ቤተሰቦቼ እንደነዚህ አይነት ፕላኔታሪ ፓሬዶች ወይም ደግሞ ተመሳሳይ ድርድራዎች በሚሆኑበት ሰዓት በቅዱስ መጽሐፍ ላይ የሚነግረን በኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ላይ እግዚአብሔር ብርሃናትን የፈጠረው ለአምላካዊ ምልክቶች ለዘመናት ለቀናትና ለዓመታት ነው እንደምታውቁት ማለት ነው። ነገር ግን የፕላኔት መገጣጠም በዚህ እግዚአብሔር ለሰው ልጆች ሊያስተላልፍ የፈለገው ታላቅ መልእክትን ወይም የዘመን ጊዜ የሆነ ጊዜ እየተቀየረ እየተለወጠ መሆኑን የሚያሳይ እንደሆነ በመጽሐፍ ቅዱስ ላይ በግልጽ ተቀምጦ ተመለከቱታላችሁ ማለት ነው። እነዚህ ድርድራዎች በሚመጡበት ሰዓት እግዚአብሔር ፍጥረት ዓለሙን የሰራውና የፈጠረው ለራሱ ክብር ነው። ነገር ግን የርኩሳኑ ዓለም በጁፒተር በማርስ በቬኑስ እያሉ የሚመለኩበት ጊዜ ነው። አሁን ቬኑስ የሚባለው ለምሳሌ ሉሲፈር ተብሎ የሚባለውን ጣዖት የሚያመልኩባት ፕላኔት ናት እንደሚታወቀው ማለት ነው። ነገር ግን እግዚአብሔር የፈጠረው ለዚህ ዓላማ አይደለም እንደምታውቁት ማለት ነው። የሱ ክብር እንዲገለጽበት ነው። ነገር ግን እነዚህ ርኩሳን መናፍስቶችን የሚያመልኩበት የጠልቁ ዓለም የሚጠቀመውና መንፈሳዊ ዓለምን የሚበጠብጡበት ጊዜ ስለሆነ እናንተ ደግሞ በመንፈሳዊ ጉልበት መጽናት ያለባችሁ ጊዜ ነው የሚሆነው ማለት ነው። የእግዚአብሔር ግርማና ጥበብን በተመለከተ የፕላኔቶች ስርዓት ባለው መንገድ መሰለፍ የእግዚአብሔርን ጥበብና ሉዓላዊነት ያሳያል። በመዝሙር ዳዊት ምዕራፍ 19 ከቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ እንደሚለው ማለት ነው። ስለዚህ እንዲህ አይነት ብርቅዬ ክስተቶች በዓለማችን ላይ በሚከሰቱበት ሰዓት ላይ የእግዚአብሔርን ክብር ሊናገሩ እነሱ የሚገለጹት። ነገር ግን የጨለማው ዓለም ሰዎች ይሄንን ጉዳይ ቀይረው ለርኩሳዊ ዓለም መገዣነት አድርገው ይጠቀሙታል። ከዚህ ውጪ ደግሞ የመጨረሻው ዘመን ምልክቶች ወይም ፍንጭ የሚሰጥበት ነው። በሉቃስ ወንጌል ምዕራፍ 21 ከቁጥር 25 ላይ በፀሐይና በጨረቃ በከዋክብት ምልክት ይሆናል ብሎ ተጽፏል። ስለዚህ በእነዚህ መሬቶች ወይም ፈለኮች አማካኝነት እግዚአብሔር ሊያስተላልፍልን የፈለገው መልእክት አለ ማለት ነው። ያውም እንግዲህ የነዚህ
ታይተው የማይታወቁ እስከ 2040 ድረስ የማይደገመው ይሄ አደራደርን በተመለከተ ሲነግረን እግዚአብሔር እንድንዘጋጅበት የሚነግረንን ነገር በትክክል የሚያስረዳበት ነው የሚሆነው ማለት ነው። ቀደም ብዬ ባልኳችሁ ነገሮች ዙሪያ ላይ ተግታችሁ ልትጸልዩ የሚገባበት መንፈሳዊ ንቃት የምታመጡበት ነው። ውድ ቤተሰቦች እነዚህ አካላት በሚንቀሳቀሱበት ሰዓት ላይ እነዚህ ርኩሳን መናፍስቶችን ጠሪዎቻቸው በሚጠሯቸው ሰዓት ላይ ልብ በሉ፣ በእናንተ ላይ የሞት ድግስ የሚስቡ ርኩሳን መናፍስቶች የሚጠሩበት ጊዜ ነው። ስለዚህ እናንተ ደግሞ በጸሎት ካልበረታችሁ እነዛ መናፍስታዊ ዓለማት በህይወታችሁ ላይ ጉዳት ወይም ደግሞ ውድመትን ወይም ደግሞ ሞትን ሊያስከትሉ የሚችሉ ነገሮችን አከታትለው ሊመጡ ይችላሉ ማለት ነው። ይህንን በተመለከተ እንግዲህ በመጽሐፍ ቅዱስ ላይ የቤተልሔም ኮከብን በተመለከተ ጌታችን ኢየሱስ ክርስቶስ በተወለደበት ሰዓት ላይ የነበረው በኮከብ ተመርተው የሚለው ፕላኔታሪ ኮንጀክሽን እንደሆነ ወይም የነዚህ የፈለክ ዓለም ላይ ያሉ የስነ ህዋ አካላት ላይ ያሉ ድርዳሮች እንዳሉበት ወይም እንደዚህ አይነት ፓሬድ እንደነበረ ይታመናል ማለት ነው። ስለዚህም እነዚህ አይነት ፓሬዶች በሚከናወኑበት ሰዓት ላይ ተደርድረው በአንድ ማታ በአንድ ሰልፍ ላይ በሚወጡበት ሰዓት ላይ የሚኖረው የሞገድ የንቅናቄ በተለይም የግራቪቲ የመሳሳብ ጉልበት በጣም የሚጨምርበት ጊዜ ስለሆነ የሰው ልጅ በጣም በርካታ ድንጋጤዎችን፣ ሞት የሚመስሉ ስሜቶችን፣ የመረበሽ ስሜቶች፣ እንደገና ተስፋ የመቁረጥ ኃይሎች በእንደዚህ አይነት ሰዓት ላይ ይፈጠራሉ ወደ ቤተሰቦች። ስለዚህ ከናንተ ወይ ከኔኛ ወይ ከኔ የሚጠበቀው ልንጸልይ መትጋት ይገባናል ማለት ነው። ካልሆነ በጣም በሚገርማችሁ ሁኔታ ላይ ብዙ ሰዎች በእንደዚህ አይነት ሁኔታ ላይ ለርኩሳን መናፍስታዊ ጥቃት የሚጋለጡበት ጊዜ ነው። በዚህ ክፉ ዘመን ላይ ሞት መቼ እንደሚመጣ በማታውቁበት ሰዓት ላይ እንደነዚህ አይነት ነገሮች በሚከሰቱበት ሰዓት ነቅታችሁ መጸለይ የሚገባችሁ እንደሆነ ሊታወቅ ይገባል ማለት ነው። ስለዚህ በፌብሩዋሪ 17 2026 ላይ የዛች የጨረቃ ቀለበት የተያዘ ጊዜ በመንፈሳዊ ዓለም ላይ ቀለበት የተገባበት ወይም ደግሞ እነሱ የሚጠቀሙት ለመንፈሳዊ ዓለም ጋብቻ፣ ለፍትወት ዓለም ጋብቻ፣ በህልም ለሚገናኙ መናፍስቶች መነቃቃት ጥቅም ላይ የሚያውሉበት ብዙ ነገር እንዳለ ይታወቃል። በዚህም ደረጃ ላይ ደግሞ እንደዚህ ኮቨናንቱና ኪዳን ብዙ ሰዎችን የሚያስገቡበት ጊዜ ነው። በእንደዚህ አይነት የቀለበት ሰዓት በፌብሩዋሪ 17 በተከሰተው ማለት ነው። አሁን ደግሞ ዛሬ የተከሰተው ድርዳሮች ደግሞ ይህንን ነገር የሚያጋግሙበት ጊዜ ይሆናል ማለት ነው። የፊታችን ማርች 3 ደግሞ የደም ጨረቃ ትከሰታለች። ያ ደግሞ በዘመኑ ፍጻሜ ላይ ካሉ ምልክቶች ትልቁን ቦታ የሚይዝ እንደሆነ በትክክል ታውቃላችሁ ማለት ነው። ስለዚህ ከግል እስከ ሀገር ከግል እስከ ዓለም ድረስ መልእክት የሚተላለፈው ደግሞ በደም ጨረቃዋ እንደሆነ ትረዳላችሁ። ስለዚህ ወደ ቀጣ ደግሞ ወደዛው ልውሰዳችሁ። ወደ ሣድስ ቤተሰቦቼ እውቀት ታላቁ እግዚአብሔርን ታከብራለች። ሞኖ ሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም ይቀደበ ሞኖ ሪል ስቴት